ይስጥልን እንዴት ናችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ሰሞኑን እንግዲህ ከየጨዋታዎቹ በኋላ የምንሰጣቸው ትንታኔዎች እንደነበሩ እንደተጠበቁ ሆነው አሁን የፕሪሚየር ሊጉ ሻምፒዮን ተለይቶ ስለታወቀ ከሻምፒዮኑ ቡድን ጀርባ ያሉትን እውነታዎችን በሻምፒዮንነት ጉዞ ውስጥ ስኬታማ እንዲሆን ሻምፒዮን ሆኖ አርሰናል ስኬታማ የሲዝን እንዲያሳልፍ ያደረጉ ምክንያቶችን ድግግሞሽን እንደማቀርብላችሁ ቃል ገብቼ ነበር። ዛሬ ጀምራለሁ። የመጀመሪያው የማቀርብላችሁ ዛሬ በሚኬል አርቴታ ሕይወት ውስጥ ትልቅ ቦታ ስላላቸው ሰዎች ነው። እነዚህ ሰዎች በሕይወቱ ውስጥ ስራውን በተቃና እንዲሰራ የተሳካ የስራ ጊዜ እንዲያሳልፍ እንዲሁም በቤት ውስጥ በሚኖርበት ሰዓት የሚኖሩ ነገሮችን የሚኖሩ አስፈላጊ ጉዳዮችን በማገዝ ለነዛ ነገሮች ጠንቃቃ የሆነ የስራ ጊዜ እንዲኖረው በመርዳት የተሻለ ውጤታማ እንዲሆን ያደረጉ ሰዎች ናቸው። ሚስቱ ሎሬናና 3 ወንድ ልጆቹ ናቸው በሕይወቱ ውስጥ ትልቅ ቦታ ያላቸው። ሚኬል አርቴታ ለንደን መኖር ከጀመረ ወዲህ በእግር ኳስ ሕይወቱ ውስጥ የተረጋጋ ሕይወት እየኖረ እንዳለ ብዙዎች ይናገራሉ። በእርግጥ ከዛም በፊት ሚኬል አርቴታ በሕይወቱ በጣም የተሳካ ዝም ያለ ሕይወት የሚኖር ሰው ነው። ከማንቸስተር ሲቲ ጋር ለ3 ዓመት ከ6 ወር አካባቢ በአሰልጣኝነት በምክትል አሰልጣኝነት በሚሰራበትም ሰዓት የዚህ አይነት ሕይወት ነበረው። በአርሰናል በተጫዋችነት ሰዓቱም እንዲሁ በቆየበት ጊዜ እንደዚሁ አይነት ሕይወት ነበረው። በኤቨርተን በነበረበት ሰዓት፣ በፒኤስጂ በነበረበት ሰዓት ሚኬል አርቴታ ከትዳር በፊትም ከትዳር በኋላም የተረጋጋ ሕይወት የነበረው ሰው ነው። አሁን ደግሞ በቅርብ ጊዜ በተለይ በስልጠናው ጊዜ የሚፈልግ ነው። ስልጠና ዕውቀትን የምትደጋግምበት ዕውቀትን የምታሻሽልበት ስለሆነ ጊዜ ይፈልጋል እና ይህንን በተመለከተ አንድ ዶኩሜንተሪ ፕራይም ቪዲዮ ሰርቶ ነበር። ይህ ዶኩሜንተሪ የተሰራው ከወራቶች በፊት ነው። ሚኬል አርቴታ የእንግሊዝ ፕሪሚየር ሊግ ሻምፒዮን ከመሆኑ በፊት በነዛ የሙከራ ጊዜያቶች ሚኬል አርቴታ የተለየ ሰው እንዲሆን ያደረገው ምክንያት ምንድን ነው ብሎ ጠይቆ ነው እንግዲህ ይህንን ፕሮግራም የሰራው ፕራይም ቪዲዮ ስፖርት ዩኬ የሚባለው ተቋም ማለት ነው። በዚህ ተቋም እይታ ውስጥ የሚኬል አርቴታ ስኬት የመጣው እንዲሁ በስልጠናው ብቻ ትኩረት ስላደረገ ወይንም ደግሞ ስልጠናው ላይ እሱ በንባቡ እያደገ ስለመጣ ከሌሎች ሰዎች ዕውቀት እየወሰደ ስላለ ብቻ እንዳልሆነ ይናገራል። ፕራይም ቪዲዮ ስፖርት ዩኬ ማለት ነው። እንግዲህ ምክንያት ብሎ ያነሳው አንዱ ባለቤቱ ሎሬና ነች። ባለቤቱ ሎሬና ከሚኬል አርቴታ ጋር ከ20 ዓመታት በላይ የዘለቀ የትዳር ሕይወት አላቸው። ሎሬና በሕይወቷ በጣም ስኬታማ የምትባል ሴት ነች። ሎሬና በርናል አርጀንቲና ስፔናዊ የቴሌቪዥን ሆስት ሞዴል ነች። በአሁኑ ሰዓት ከሚኬል አርቴታ ጋር በትዳር ከተጣመረች እንግዲህ ከ20 ዓመት በላይ ያለፋት ይህቺ ሴት 45 ዓመቷ ላይ ደርሳለች። ሎሬና የተወለደችው በሳን ሚጉኤል አርጀንቲና ቢሆንም ወደ ሳን ሴባስቲያን ስፔን ግን የ9 ዓመት ልጅ እያለች ነበር የሄደችው። ቤተሰቦቿ ብዙ ትራቭል የሚያደርጉ የዲፕሎማቲክ ማህበረሰብ ቤተሰብ ስለሆኑ በተለያዩ ጊዜያቶች የተለያዩ ቦታዎች ላይ የመሄድ እድልን ያጋጥማቸዋል። ስለዚህ አንድ ቦታ ላይ ብዙ ጊዜ አይቆዩም ማለት ነው። አንድ ቦታ ላይ የተወሰነ ጊዜ ከቆዩ በኋላ ሌላ ቦታ ላይ እንደገና ደግሞ ይሄዳሉ። ስለዚህ ከአርጀንቲና ወደ ሳን ሴባስቲያን የሄዱበትም ዋነኛው ምክንያት ያ ነው። እናም ሎሬና በርናልን እዛ ሳን ሴባስቲያን እንድትገኝ ያደረገ ታሪክ ተፈጠረ ማለት ነው። ሳን ሴባስቲያን ደግሞ የሚኬል አርቴታ የትውልድ ቦታው ነው። እዚህ በጣም ትልልቅ የሚባሉ የእግር ኳስ ተጫዋቾች ወጥተዋል። ሚኬል አርቴታም አንዱ ነው። ሎሬና በርናል ከ9 ዓመቷ ጀምሮ በሳን ሴባስቲያን መኖር ከጀመረችበት ጊዜ አንስቶ በሊሴ ፍራንሲዮስ ውስጥ የፈረንሳይኛ ቋንቋ ትምህርትን በሚገባ ተምራለች። ስፓኒሽኛ ትችላለች፣
እንዲሁም ሁሉንም ቋንቋዎች ለመሞከር ያላት ቅልጥፍና እጅግ በጣም የሚደነቅ ነበረ። ከሚኬል አርቴታ ጋር እንግዲህ የተገናኙት እሱ የፕሪሚየር ሊግ ተጫዋች በነበረበት ሰዓት እሱ እየተመላለሰ ከቤተሰቡ ጋር በሳን ሴባስቲያን እንዲሁም በእንግሊዝ እየተመላለሰ በሚኖርበት ወቅት ነው። በተለይም ደግሞ እነኚህ ሰዎች ከልጅነታቸውም ጀምረው በቤተሰብ የሚተዋወቁ ስለነበሩ ለመጋባትና ትዳር መስርተው ለመኖር የፍቅር ሕይወት ለመጀመር ብዙም የሚያስቸግራቸው አልሆኑ። ስትናገር ሚኬል አርቴታን የምትገልጽበት መንገድ አንድ ቃል ነው። ሁሌም አዲስ ነገር የሚሞክር፣ ሁሌም የሆነ ነገር ከያዘ ያን ነገር እስከ መጨረሻው ድረስ ካላሳካ የማይተኛ ሰው ትለዋለች። በጮኝነት ሰዓታቸው ወቅት የነበረው ባህሪው አሁንም ድረስ ያልተለወጠው እንደሆነ ትናገራለች። ሰው የሚያከብረው ሚኬል አርቴታ ትዳሩን በሚገባ የሚያከብርና አንድ ነገር ከያዘ እስከ መጨረሻው ማሳካት የሱ ህልም እንደሆነ ማረጋገጥን የሚወድ ሰው ትሏለች ባለቤቱ። የሚኬል አርቴታና የሎና በርናል ትዳር እንግዲህ በቤተሰብ ትውውቅ ከጀመረ በኋላ በትዳር ህይወታቸው 3 ልጆችን አፍርተዋል። 3ቱም ልጆቹ ደግሞ ወንዶች ናቸው። ሚኬል አርቴታ በልጆቹ ውስጥ ብዙ ነገር እንደሚያይ በተደጋጋሚ ይናገራል። በጋዜጣዊ መግለጫዎች፣ ትልልቅ ሰዎችን በሚያገኝበት አጋጣሚዎች ውስጥ ልጆቹ ብዙ የህይወት ተሞክሮች እንደሰጡትና በነሱ እድገት ውስጥ የሚያየው ነገር ብዙ እንደሆነ በፕራይም ስፖርት የዩኬ ዲፓርትመንት በተዘጋጀው ዶኩሜንተሪ ይናገራል። የመጀመሪያው ልጁ ዳኒ ይባላል። ሁለተኛው ልጁ ጋቢ ነው። ሶስተኛው ደግሞ ኦሊ ነው። እነኚህ 3ቱ ልጆቹ ኳስ እጅግ በጣም የሚወዱ ናቸው። አባታቸውን በሐሳብ ባያግዙም አባታቸውን አእምሮው ዘና እንዲል በማድረግ በቤት ውስጥ ያግዙታል። ሎሬና በርናል ስትናገርም ይህንን ነው አጠናክራ የምትገልጸው። ልጆቹ እጅግ በጣም ይወዱታል፣ እሱም ልጆቹን ይወዳል። ለልጆቹ ጊዜ ይሰጣል። የመጫወቻ ጊዜ ያላቸው። እሱ ሥራ በሚሠራ ሰዓት እነሱ እሱን አይረብሹትም። እኔም እሱን እንዲረብሹት አላደርግም። የሥራውን ጫና አውቃለሁ። ሥራው ሁሌም ቢሆን ዳይናሚክ ስለሆነ በዚህ የተለዋዋጭነት ባህሪ ውስጥ ደግሞ ሚኬል የሚፈልገውን ጊዜ ካላገኘ የተሻለ ተወዳዳሪ ተፎካካሪ ሰው እንደማይሆን ይገባኛል። የነ ሚኬል ሥራ እጅግ በጣም አስቸጋሪ ሥራ ነው። ዛሬ መሰናበት ሊኖር ይችላል። ዛሬ መወደስ ሊኖር ይችላል። ለሁለቱ ነገሮች ተዘጋጅተህ ነው የምትጠብቀው። ራስህን በሁለቱ ነገሮች ውስጥ ካላዘጋጀህ ጠንካራ ሰው ሆነ እሳቱን ተፈትነ ልትወጣ አትችልም ትላለች ሎሬና በርናል። ሎሬና በርናል ስለዚህ ጉዳይ ቀድማም ስትናገር ይህንን ነው እንደገና የምትደግመው። አስታውሳለሁ ከ3 ዓመት በፊት ሚኬል አርቴታ ወደ አርሰናል ከሄደ ከተወሰኑ ወራቶች በኋላ የአርሰናል ደጋፊዎች ፕሮሰሱን እንደማያምኑ ከአርሰናል እንዲወጣ እንደፈለጉ። ያኔ ሚኬል ብዙ የተረበሸ ስሜት አልነበረው። እኔ የሚደንቀኝ የነበረው ሌላ ሰው ቢሆን ኖሮ ሚኬል በሆነበትና ባለበት ሁኔታ ውስጥ ሊቋቋም አይችልም። ሚኬል ግን እንደዚህ አይነት ነገሮችን ይወዳል። ፕሬሸሮች አብዛኛውን ጊዜ እንደገና ይፈጥሩታል። የአርሰናል ደጋፊዎች እየፈጠሩት የነበረውን ጫና እቤት ቁጭ ብለን ራት እየበላን አሊያም ደግሞ በቁርስ ሰዓት ልጆቻችን በሌሉበት ስንነጋገር እሱ የሚያጠናክረው እሱ የሚናገረው ነገር ይሄን ነው። ይህንን ጫና ፈልገዋለሁ። ይህንን ጫና አልፈራውም። ምክንያቱም የተለየው ሰው የሚያደርገኝ ይህ ጫና ነው ብሎ ይነግረኝ ነበር ትላለች ሎሬና በርናል። በእርግጥ ሚኬል አርቴታ ጫና የሚፈራ አሰልጣኝ አይደለም። በአርሰናል በነበረበት አሁን ሻምፒዮን እስከሆነበት ጊዜ ድረስ በርከት ያሉ የአርሰናል ደጋፊዎች ሚኬል አርቴታን ከአርሰናል እንዲወጣ ጠይቀዋል። እላይ ለማኔጅመንቱ ጥያቄ አቅርበዋል። ፔቲሽኖች አሰባስበዋል። የተጫዋቾች ዝውውር ፖሊሲው ትክክል እንዳልነበረ፣ ይህ የተጫዋቾች የዝውውር ፖሊሲው አርሰናልን ደካማ ቡድን እያደረገው እንዳለ፣ አርሰናልን ቆሞ መሄድ የማይችል ቡድን እንዲሆን ምክንያት እንደነበረ አንስተው ተሳልቀውበታል። ሚኬል አርቴታ ግን ይህንን ነገር አልሰማም።
አሁን የአርሰናል ደጋፊዎች በደስታና በፈንጠዝያ ማዕበል ውስጥ ሲገቡ ሚኬል አርቴታ በእሳት የተለበለበባቸው ጊዜያቶች ነበሩ። እነዚህ በእሳት የተለበለበባቸው ጊዜያቶች ሚኬል አርቴታን እንደገና ትልቅ አሰልጣኝ አድርገው ለመስራት ጊዜ የወሰደባቸው የጠየቀባቸው ነበሩ። የአርቴታ ስኬታማ መንገድ፣ የአርቴታ ስኬታማ ጉዞ እንዲሁ በቀላሉ የተገነባ አይደለም። ሎሬና በርናል ይህንን ትናገራለች። ሁሌም ላያነብ ይችላል፣ ነገር ግን አብዛኛው የህይወት ጊዜው በንባብ ላይ የተሞላ ነው። የሱ የህይወት መንገድ ከንባብ ውጭ አይደለም፣ 24/7 ነው ትልና ትስቃለች። ይህ ማለት ሁሌም በሳምንት ውስጥ የማያነብበት ጊዜ እንደሌለ ነው። የአርቴታ የስልጠና ህይወት በንባብ የተሞላ ህይወት እንደሆነ ብዙዎቹ ይናገራሉ። አብረውት ያሳለፉት ሰዎች ስለ ሚኬል አርቴታ የእግር ኳስ እድገት ሲናገሩ እንዲሁ ዝም ብሎ የመጣ የእግር ኳስ መረዳት እንዳልሆነ በማጠናከር ነው። ይህንን በተመለከተ የአሁኑ የማንቸስተር ሲቲ አሰልጣኝ በሲቲ በነበረበት ሰዓት ዋና አሰልጣኙ ሆኖ ሚኬል አርቴታን ወደ ስልጠና እንዲመጣ ያደረገው ፔፕ ጋርዲዮላ የተናገረውን ማንሳት ይቻላል። አርቴታ ትልቅ አሰልጣኝ እንደሚሆን፣ ወደፊት የተሻሉ ስኬቶች እንደሚመጡለት ማወቅ የቻልኩት ቆየት ብዬ ነው። እንግሊዝ በነበረበት ሰዓት ባርሴሎና ከቼልሲ ጋር ጨዋታውን ሊያደርግ በሚዘጋጅበት ጊዜ ኢንፎርሜሽኖች ለመጠየቅ ነበር መጀመሪያ ላይ የተነጋገርነው። ያኔ በቬንገር ስር የተጫዋችነት ዘመኑን እያሳለፈ ነበረ። ሚኬል የጨዋታ ሪፖርት እንዲያዘጋጅልኝ ጥያቄ ስጠይቀው እምቢ አላለም። በወቅቱ ተጫዋች የነበረ ቢሆንም የጨዋታ ሪፖርት ያዘጋጀበት መንገድ ግን የሚደነቅ ነበረ። ቼልሲ እንዴት እንደሚከላከል፣ ቼልሲ እንዴት እንደሚያጠቃ፣ የትኛው ተጫዋች አስቸጋሪ ተጫዋች እንደሆነ፣ ጨዋታዎችን ለመቆጣጠር ከምችልባቸው ፖይንቶች ብዙዎቹን ሰጠኝ። በወቅቱ በጣሙን ተገረምኩኝ። ወደፊት ከማስባቸው አብረውኝ እንዲሆኑ ከምፈልጋቸው ሰዎች መካከል አንዱ መሆን አለበት ብዬ የወሰንኩት ያን ዕለት ነው ይላል ፔፕ ጋርዲዮላ። ከዛ በኋላ በአርሰናል የነበረውን የተጫዋችነት ዘመኑን ልክ ሲያጠናቀቅ ፔፕ ጋርዲዮላ ሚኬል አርቴታን የሱ ምክትል አድርጎ ቀጠረው። የሱ ምክትል እንዲሆን ያደረገበት ዋነኛው ምክንያት የቼልሲ ጨዋታን በተመለከተ የጠየቀው ሪፖርት ነበረ። ፔፕ ጋርዲዮላ የተሻለውን ሰው ካገኘ በኋላ በተደጋጋሚ ሲናገር የሚሰማው ከሱ ብዙ ዕውቀት እንደወሰደ ነው። ካንተ ስር ሆኖ ብዙ ነገሮችን ወስዷል። ምን ትላለህ? አሁን ወደ አርሰናል ሄዷል። በአርሰናል ሊሳካለት የሚችልበት ምክንያት ምን ሊሆን ይችላል ብለህ ታስባለህ? ካንተ ጋር በመስራቱ ነው ወይ ብለው በተደጋጋሚ ጋዜጠኞች ጥያቄ ሲጠይቁት እኔ ለሱ ካስተማርኩት ይልቁን እኔ ከሱ የተማርኩት ይበልጣል እያለ በተደጋጋሚ ለጋዜጠኞች ይናገር ነበረ። ሎሬና በርናልም ይህንን ነው የምታረጋግጠው። የሚኬል አርቴታ የእግር ኳስ የአሰልጣኝነት ሕይወት እንዲሁ በአንድ ጀንበር የተሰራ አይደለም። ሕይወትን የሚረዳበት፣ እግር ኳስን የሚረዳበት፣ እንዲሁም በቤተሰቦቹ ውስጥ የሚያገኘው አጠቃላይ የሕይወት ተሞክሮ እግር ኳስን የሚያይበትን አስተሳሰቡን እንደቀየረው ይናገራል። ራሱ ይህንን አስምሮም ያወራል። ቤተሰቦቼ እግር ኳስን በጥሩ ሁኔታ እንዳሰለጥን ምክንያት ከሆኑኝ ውስጥ ግንባር ቀደሞቹ ናቸው። ጊዜ ባለቤቴ ትሰጠኛለች። በትዳር ሕይወት ውስጥ በጣም ፈታኙ ከቤተሰቦች ጋር የምታሳልፈውን ጊዜ መስዋዕት በምታደርግበት ሰዓት ይህንን የሚቀበል ሰው ማግኘት ነው። የኔ ቤተሰቦች ደግሞ ይህንን ተቀብለውኛል። እግር ኳስን በረዥሙ እያሰለጠንኩ ብዙ ጊዜ እየወሰድክ እንድቆይ እነሱ የሰጡኝ ነፃነት አሁን ያለውን ስኬቴን ሰርቶልኛል። ባለቤቴና ልጆቼ የማሰለጥነውን ነገር ይረዱኛል። ጊዜ በምፈልግ ሰዓት ጊዜ ይሰጡኛል። መረበሽ እንዳይኖርብኝ ባለቤቴ ፕሮቴክት ታደርገኛለች ይላል ሚኬል አርቴታ። ባለቤቱ ሎሬና በርናልም ይህንን ታረጋግጣለች። አንዳንዴ እቤት ቁጭ ብለን ስልኩ አያርፍም፣ በተደጋጋሚ ይደወላል። ያኔ የሚደወለው የት እንደሆነ ስለማቅ ምላሽ አልሰጥም፣ ምክንያቱም ያ የስልክ ጥሪ ለሱ አስፈላጊ ነው።
ወደፊት በስልጠናው የሚያግዘውና ክለቡን እሱ መገንባት በሚፈልገው ልክ እንዲገነባ መረጃ እየተቀበል እንደሆነ አውቃለሁ። በዚህ ሰዓት ለሱ ጊዜ መስጠት አስፈላጊ ስለሚሆን ጥየው ይሄዳለሁ። ንግግሩን እንደጨረሰ ግን እንደገና ተመልሼ አገኘዋለሁ። ያቋረጥነውን የቤተሰብ ጉዳይ እንቀጥላለን ትላለች ሎሬና በርናል። የሚኬል አርቴታ ስልክ በዚህ አይነት መንገድ እረፍት የለውም። እቤት በሚያርፍበት ሰዓት ስልኩ 24/7 ሁሌም ቢሆን ሊጠራ ይችላል። ያኔ ታዲያ ባለቤቱ ሎሬና በርናል ይህንን የመቀበል ግዴታ አለባት። ሁሉንም ነገር መቀበል አለብህ። የተሻለ ሰው እንዲሆን ማገዝ ነው የሚኖርብህ። ያን ካላደረክ አሁን ባለው የስልጠና ሕይወቱ፣ አሁን ባለው የሥራ ሕይወቱ ስኬታማ ሊሆን አይችልም። ሁሉንም ነገር መገደብ የለብህም። አንዳንዴ ደክሞት ሊመጣ ይችላል። ልጆቹም ሊያስቸግሩ ይችላሉ። ልጆቹ አባታቸውን የሚፈልጉበት ጊዜ ብዙ ነው። ሆኖም ግን ሁሌም አባታቸውን ላያገኙት ይችላሉ። ስለዚህ ይህንን ፕሮቴክት ማድረግ ይኖርብኛል ትላለች ሎሬና በርናል። የብዙ አባቶች ትልቁ ፈተና በሥራ ውለው ደክመው በመጡበት ጊዜ እረፍት አለማግኘታቸው ነው። ይህንን ትልልቅ አባቶች፣ ስኬታማ ፖለቲከኞች፣ እንዲሁም በሙያቸው አንቱታን ያተረፉ ሰዎች ደጋግመው ይናገራሉ። ከዚህ ጀርባ ታዲያ ብልህ የሆነች ሴት ልጆቿን የምትቆጣጠርለት ከሆነ አባት የተሻለ ውጤታማ አእምሮ ይኖረዋል። የሚኬል አርቴታ ባለቤት ሎሬና በርናል ይህንን ነው የምታደርግለት። እሱ እረፍት በሚፈልግ ሰዓት ልጆቹን ትይዝለታለች። እሱ ከቤተሰቡ ጋር መሆን ባለበት ጊዜ ደግሞ ነፃነት ትሰጠዋለች። ምንም የምትገድበው ነገር አይኖርም። አንዳንዴ በመዝናኛ ቦታዎች ስንሄድ የምገረመው የስልክ ጥሪዎችንም ያስተናግዳል። ያኔ እየተዝናናን ነው፣ ለምን ስልክ ታነሳለህ በሚል ጭቅጭቅ ውስጥ አልገባም። ሙያው ምን ያክል ዲማንዲንግ እንደሆነ፣ ብዙ ፍላጎቶች እንዳሉ ታውቃለሁ። የመዝናኛ ቦታዎች ላይ ሆነን ስለሚፈርሙ ኮንትራታቸውን ስለሚያድሱና አሁን ላይ ስላለው የቡድኑ ሁኔታ የሚያወሩት ሰዎች ሊደውሉ ይችላሉ። በእርግጠኝነት በአንድ ሰዓት ውስጥ ከ7-8 በላይ ጥሪዎችን ሊያስተናግድ ይችላል። ያውም የማያውቃቸውን ስልክ አይደለም፣ የሚያውቃቸው ስልኮች ናቸው። እነኚህ ስልኮች ደጋግመው የሚደወሉ ስልኮች ናቸው። ስለዚህ እነኚህን ስልኮች የሚያስተናግድበትን ጊዜ እሰጠዋለሁ። ያ ካልሆነ ግን ስራው ላይ ችግር ሊፈጠርበት እንደሚችል ስለማውቅ ማድረግ ግዴታዬ ነው። ካልሆነ እሱ ይቸገራል። እሱ ከተቸገረ ደግሞ ቤተሰባችን ችግር ውስጥ ይገባል ማለት ነው ትላለች ሎሬና በርናል። የዓለም እግር ኳስ ትልቁ ፈተናው ከእግር ኳስ ተጫዋቾች ሕይወት ጀርባ ላይ ያሉት ሚስቶች ናቸው። ይሄ በበርካታ የእግር ኳስ ተጫዋቾችና በበርካታ አሰልጣኞች የሕይወት መንገድ ውስጥ የተፈጠረ ነው። ለምሳሌ የእግር ኳስ አሰልጣኙን የፔፕ ጋርዲዮላን የትዳር ሁኔታ ብንመለከት የፈረሰበት ዋነኛው ምክንያት በቤተሰቡ ውስጥ የሱን ሥራ ተቀብሎ የሱን ድካም አይቶ ለሱ ጊዜ ሰጥቶ ከሱ ጋር አብሮ የሚያሳልፍ ትዕግስት በማጣቱ ነው። የፔፕ ጋርዲዮላ ባለቤት ሞዴሊንግን ከፍ አድርጋ በአውሮፓና በዓለም ደረጃ ሰርታ ማሳየት ትፈልጋለች። ፔፕ ጋርዲዮላ ደግሞ በዓለም እግር ኳስ ቁንጮ በሚባለው ሊግ ውስጥ ትልቁ አሰልጣኝ ሆኖ እየሰራ ያለ ሰው ነው። እነዚህ ሁለቱ ሰዎች ጥግና ጥግ ላይ ሆነው ግን ትዳራቸውን መምራት አልቻሉም። ባለቤቱ ስፔን ውስጥ መኖር ትፈልጋለች። እሱ ደግሞ እንግሊዝ ውስጥ ማንቸስተር ሲቲን ማሰልጠን ይፈልጋል። በሁለቱ መካከል ያለው ፍላጎት የተለያየ ስለሆነ ትዳራቸው ጤነኛ ሆኖ ሊቀጥል አልቻለም። ከብዙ ልፋት በኋላ፣ ከብዙ ሙገታዎች በኋላ፣ ከብዙ የጓደኞች ጣልቃ ገብነት በኋላ የፔፕ ጋርዲዮላና የባለቤቱ ትዳር ፈረሰ። ፔፕ ጋርዲዮላም በስልጠና ሕይወቱ ውስጥ ከባዱን 2 ዓመታት እያሳለፈ ይገኛል። ከጀርባው የነበረው ጥላ ፈርሷልና የጋርዲዮላ ሕይወት እንዲሁ በቀላሉ በዚህ ሁኔታ ችግር ውስጥ የገባው ባለቤቱ አጠገቡ ስላልነበረች ነው። በአንድ ወቅት ፔፕ ጋርዲዮላ በባርሴሎናና በባየር ሙኒክ እንዲሁም በማንቸስተር ሲቲ የመጀመሪያዎቹ የስኬት ዓመታት ወቅት የተናገረው ለዚህ ማሳያ ነው። ይህ ድል የኔ ድል ብቻ አይደለም፣ ይህ ድል የባለቤቴና የልጆቼ ድል ነው ብሎ ተናግሮ ነበር።
የሱ ድል የሱ ብቻ እንዳልሆነ ያረጋገጠበት አንደበቱ አሁን የባለቤቱን አጠገቡ መኖር አይናገርም። ምክንያቱም ያ የሚተማመንበት ትዳር ፈርሷልና። የሚኬል አርቴታ ባለቤት ሎሬና በርናል ትቀጥላለች። የአርቴታ ስኬት እንዲሁ በቀላሉ የተገነባ እንዳልሆነ ለብዙዎች መረጃዎችን እየሰጠች ነው። ያ ስኬቱን ለማምጣት የምትሄድበት መንገድ እጅግ ብዙ መስዋዕትነትን የሚጠይቅ መንገድ እንደሆነ አስምራ ታወራለች። Mikel lives in North London with his wife Lorena and their 3 children, Danny, Gabby and Ollie. I think he's going to be willing to try, but I don't think he's going to be capable of training. If he's on his own at home, he will be 24/7 in the office. I don't like the sequence there. I think it's much better to drop Gabby. ይሄ አሁን እየተነጋገረ የሚገኘው የስልክ ጥሪ እቤት የሚያወራው የስልክ ጥሪ ነው። ባለቤቱ ከጀርባው ኪችኑ ላይ ምግብ እያበሰለች ነው። ልጆቹ ከሳሎኑ ፊት ለፊት ባለው መስኮት በሚታየው ሜዳ ላይ ኳስ እየተጫወቱ ነው። አንድ የግብ ፖል ቆሟል። በመረብ የተወጠረ 2 ኳሶች አሉ። 3ቱም ወንድ ልጆች ኳስ ይጫወታሉ። ኦሊ የተባለው ልጅ ኳሱ ላይ ተቀምጦ 2ቱን ወንድሞቹን ያያቸዋል። ሚኬል አርቴታ ደግሞ ስለ ጋብርኤል ማርቲኔሊ ጉዳይ ከምክትል አሰልጣኞቹ ጋር ያወራል። እሷ ከጀርባው ምግብ ታበስላለች። ጋዜጠኛው ሲጠይቃት የመለሰችለት የመጀመሪያዎቹ ቃላቶቿ ይህንን ያስረዳሉ። 24/7 ቤትም ውስጥ ሆነን ስልክ ሊያወራ የሚችልበት ምክንያት ሊኖር ይችላል። ይህንን ምክንያት ለምን አደረክ ብለን አንናገርም፣ ምክንያቱም የሥራው ባህሪ ስለሆነ ነው። ይህንን መረዳታችን የሚኬል አርቴታን ሕይወት ያቀልለታል። የባለቤቴን ሕይወት የተሻለ እንዲሆን ይረዳዋል። ያ የኔ ሥራ ነው ትላለች ባለቤቱ። It is hard for him, like even when, I don't know, we are on holidays in the summer at the beach, he sees kids playing, he would get up and start all playing with them or coaching them. Okay, Albert. Perfect. All right. Okay. Okay, see you in the morning. Thank you very much. We've been together for 20 years, so it's been like an evolution together. ለ20 ዓመታት ያክል አብረው በቆዩበት ጊዜ ኢቮሉሽን ነው በጋራ የፈጠርነው ነው የምትለው ባለቤቱ። እሱም ከቤት ውስጥ በሚገኝበት ሰዓት ታዛዥ ወንድ ነው። ቪዲዮውን ስመለከት የተከበራችሁ አድማጮቼ በጣም የገረመኝ ነገር ምንድነው? ሚኬል አርቴታ ዕቃዎች አምጣ ሲባል ዕቃ ይዞ የሚመጣ የሆነ ነገር አግዘኝ ወይ ውሃ ፍላልኝ ወይንም ደግሞ ሽንኩርትም ከተፈልኝ ሊባል ይችላል። እሱን በሚጠይቅ ሰዓት እምቢ የሚል ወንድ አይደለም። ቤት ውስጥ ታዛዥ ወንድ ነው። ቤት ውስጥ እንደ ወንድም እንደ ባል የሚሆን አይነት ሰው ነው ትላለች ሎሬና በርናል። ልጆቹን በመዝናኛ ቦታዎች የሚያዝናናበት መንገድ አንዳንዴ ሲሪየስም ሊሆን ይችላል ትላለች። ዘሎ ሊያሰለጥናቸው ሁሉ ይችላል፣ ታክቲክም ሊያስረዳቸው ይችላል ትላለች። እና በህይወቱ ውስጥ አብዛኛው ነገሩ ቤተሰቡ እየሰራው ቤተሰቡ የተሻለ ሰው እንዲሆን ያደረገውና ያን ነገር ደግሞ እሱ ፈቅዶ የተቀበለ ሰው ነው። ከዛ ውጭ አብዛኛውን ሰርክሉ ጠባብ የሚባል ሰው ነው ሚኬል አርቴታ። በህይወታችሁ ውስጥ አብዛኛውን ጊዜ የፈጠራችሁት ቤተሰብ የሚያስጨንቃችሁ ከሆነ ስኬታማ ሰዎች ነው የምትሆኑት። የመጣችሁበትን ቤተሰብም ማሰብ ያስፈልጋል። ነገር ግን በስራህ በጣም ስኬታማ እንድትሆን የሚያደርግህ ስለመጣህበት ቤተሰብና ስለፈጠርከው ቤተሰብ ያለህን አመለካከት በተሻለ መረዳት ከቻልክ ነው። አሁን ያለው ማንነትህ የተሻለ ሰው እንድትሆን ያግዛሃል ይላል ሚኬል አርቴታ። ቤተሰቦቼ ያገዙኝ ነው፣ እረፍት እየሰጡኝ ነው፣ ሙሉ ሰው እንድሆን እድል ሰጥተውኛል። የኔ ንባብ፣ የኔ ዕውቀት፣ የኔ እግር ኳስ መረዳት ብቻውኑ ጠንካራ አሰልጣኝ አያደርገኝም ነበረ። ጠንካራ አሰልጣኝ እንድሆን ያደረገኝ ቤተሰቦቼ ድጋፍ ስለሚሰጡኝ ነው ይላል ሚኬል አርቴታ። It's not something that I stepped on without knowing what it was. Dos palitos. Dos. O tres.
Yeah. አሁን ያየሁት ያለሁት ዶክሜንተሪ ዶሽ 2 ወይ 3 ይባባላሉ አባትና ልጅ ምንድነው ባርቢኪው እያደረጉ ነው ከቤታቸው ሆነው ስጋ እየጠበሱ ነው አይ ቲንክ የሆሊዴይ ጊዜ ይመስለኛል የመዝናኛ ጊዜያቸው ላይ ነው በዚህ የመዝናኛ ጊዜያቸው ላይ ሚኬል አርቴታ ከልጆቹ ከባለቤቱ ጋር ሆኖ የሚሰራው ስራ አብዛኛውን ጊዜ ባለቤቱ የምትሰራውን ስራ ነው እየሰራላት ያለው ባርቢኪውን ያዘጋጃል እሳት ያነዳል እንጨት ያመጣል ከሰል ያመጣል ያቀጣጥላል እንዲሁም የሚሰሩበት እጃቸው ላይ የሚያስገቡትን ጓንት ልጁ ሲያመጣለት ያየሁት ነው ተለቅ ያለው ልጅ ነው ያመጣለት ከዛ በኋላ ስራቸውን ይቀጥላሉ ማለት ነው አይ What do you think of Dad's job? It's good, although sometimes I don't like it because he's like up there for like 2 hours straight and he's not with us, but when he's with us I really enjoy it. 5 more minutes. ዳኒ የሚባለው ልጅ በጣም ረባሽ ልጅ ነው በሚኬል አርቴታ ቤተሰብ ውስጥ ማለት ነው ሚኬል አርቴታ ስለዚህ ልጅ ሲያወራ ምንድነው የሚለው በጣም ንቁ ነው ይላል በልጆቹ መካከል ውስጥ ያለ ስፓይስ ነው ይለዋል ቤተሰቡ ጥሩ የሆኑ ጊዜ የሆሊዴይ ጊዜ እንዲሁም ደግሞ በስራ ተጨናንቀን በመንመጣበት ሰዓት አእምሮአችን እንዲዝናና የሚያደርገን ልጅ ነው ይላል እና ሁላችንም በሱ ውስጥ ሆነን ብዙ ነገር እናያለን ይላል አሁን ማየው ዳኒ የሚባለው ልጅ ስለ ታላቅ ወንድሙ ነው የሚያወራው እና ስለ ታላቅ ወንድሙ ምንድነው የሚለው ኳስ ሲመታ 2 ሰዓት በሙሉ አየር ላይ ነው ኳስ የሚመታው ምድር ላይ ኳስ መምታት አይችልም ይያለ ይስቅበታል ቤተሰቦቹም ሲስቁ መለከታለሁ እንደዚህ አይነት ፋሚሊ ውስጥ ነው እንግዲህ ያለው ሚኬል አርቴታ የፕራይም ዶክሜንተሪን ከቻላችሁ መመልከት ብትችሉ ጥሩ ነው ያስባለሁ ምክንያቱም ብዙ ጥሩ ነገሮች አሉት አንዳንዴ በህይወታችን ውስጥ ኳስን የምንመለከትባቸው ነገሮች አሉ ኳስን የምንመለከትባቸው ደግሞ ህይወት ሊሰጡን የሚችሉ የተሻለ ነገሮችን እንድንረዳ ሊያደርጉን የሚችሉ ነገሮች ይኖራሉ የሚኬል አርቴታ የእግር ኳስ በተለይ አሰልጣኝነት የቅርብ ጊዜ ስኬቱ እንዲሁ በቀላሉ የመጣ እንዳልሆነ ይሄ ዶክመንተሪ ፍንትው አድርጎ ይናገራል በስኬት እንዲያልፍ ንባብ ብቻውን በቂ አይደለም በስኬት እንዲያልፍ ቤተሰቡ የሚሰጠው ሌላ ህይወት አለ ቤተሰቡ የሚሰጠው የአእምሮ እረፍት አለ ቤተሰቡ የሚሰጠው ደስታ አለ ቤተሰቡ የሚሰጠው የህይወት ኤክስፒሪየንስ ዕውቀት አለ ያ ነገር ተደምሮ ነው እንግዲህ የተሻለው ሰው እንዲሆን ያገዘው ማለት ነው የሚኬል አርቴታ አንዱ የስኬት ፓርት ሎሬና በርናልና 3 ወንድ ልጆቹ ናቸው ቆይታ ስላደረግን እጅግ በጣም አመሰግናለሁ እስኪ ሐሳብ ስጡበት የዘንድሮ የውድድር ዓመት የአርሰናል ስኬትን ተከትሎ በጣም ብዙ ምንሰራቸው ፕሮግራሞች ይኖራሉ አንዱ ፕሮግራም ከሱ ስኬት ጀርባ ያለው ነገር ትኩረት አድርጌ የሰራሁት ነው እስኪ ሐሳብ ስጡበት ጥሩ ቀን ይሁንላችሁ